መጥቷል ያልኩ ሰዎች የሆነ መረጃ ነግራቸው ከሆነ ጠፊ እንደሆነ ታውቃለህ። ከውጪ በሚመጣ ሰዓት ለኔ ነው የሚደውልልኝ እና መንቀሳቀስ በሚፈልግበት ቦታ ሁላ እኔ ይዤ እሄዳለሁ። ከዛ በኋላ አሪፍ ቲፕ ይለቃል። እኔ ያልኩህን ገንዘብ ሰጣለሁ፣ ምን ታረጋለህ? መደበቅ ያለብህ ቦታ ትደብቃለህ። ያሬድን አምጥቶ በር ላይ ጣለው ራሱ ነው። እኔ ምን ይስራ ምንም ማቆ ነገር የለም። ስለ ያሬድ ከባድ ነገር ነው። ምን ተፈጠረ? እንዳልኩ እዛ ጠብቅ ብዬ ነበር። ከዛ ንቅንቅ እንደባለፈው አይነት ሪስክ ነው ያልፈልግም። አድርስ ያለኝ ልጅ ጋር ደውዬ እንዲህ የበየነ ስልክ እምቢ ብሎኛል ምናምን ስለው ከዛ በኋላ ከአሁን ወዲህ ከኔ ጋር ነው የምትጨርሰው፣ እኔ ነው የምታናግረኝ ምናምን አለኝ። እንዲህ ነው ጉዳዩ። ይሄን በጣም ኃይለኛ ናቸው። ጋዜጠኛም አለ መርማሪም አለና ሰፈሩ በቃ በእነሱ በጣም እንትን ብሏል። ስለኔ በማደርስበት ሰዓት ምናምን መኪና ውስጥ በቃ ብዙ ስልክ ነው የሚያወራው፣ በአንድ ቋንቋ ምናምን አይደለም የሚያወራው፣ ከብዙ ሰው ጋር ነው የሚግባባው። ስለ ገንዘብ እኔና ከዚህ በፊት ተጣልተናል በገንዘብ ዙሪያ ታውቃለህ። ይሄን ስራ እንሰራ ረጅም ጊዜው ነው መስራት የጀመርና እና ያየኝ ስለመሰለኝ ነውና ታርጋም ከያዘ ብዬ ነበር ለደህንነት እንጂ እነሱ ራሱ የሚያውቁ አይመስለኝም። አሁን እኔ ለሱ ገንዘብ እንደምከፍል ፈልግም ማለት ነው። ለቤቴ እንድትገባ አልፈልግም። እዚህ ቤት ታውቃላችሁ ከዚህ በፊት እኔ ወንጡልኝ ማንንም አልፈልግም። እኔ በቃ ወጡልኝ ማንንም አልፈልግም። ወጡልኝ ማለት ተመልሶ መጣና ታርጋ ያስኩበት መስሎትም ይሆናል። ህይወትን የሚቀይር ብር እሰጥሃለሁ፣ ለማንም እንዳትናገር፣ ሌላም ስራ በተጨማሪ ገንዘብ ሰጥቼም ሌላ ስራ እንድትሰራ ማረጋለሁ። ምንድነው የምትይው አንቺ? ምንድነው የምትይው? ሰው ስለለበሰ ሰው ስለሰራ ቀናተኛ ነሽ። ከኔ ምንድነው የምትፈልጊው? ከኔ ቤተሰብ ምንድነው የምትፈልጊው? ሙሉ ሰፈሩ የሚያቀርብ ሙሉ ሰፈሩ ያቀርብ ውጪልኝ ከቤቴ ጭራሽ በቤቴ ገብተሽ ሌባ ነው። ከዚህ በኋላ ምንም ማለት ሌባ ነው። ስለ ያሬድ የምንኖረው ነገር አለ። አስቸኳይ ፈልግሽ ነበረ። በቁምን የተፈጠረ ችግር ምናምን አለ። ያው አይጩ ምናምን ስለማላቅ ያሬዱን ሱጣ መንገድ ላይ ምናምን በር ላይ ተቀምጧል። አብሮ አደጎች ነን ይላል እንጂ ጭራሽ የሁለት ዓለም ሰዎች የማይገናኙ። ያኛው ጨዋ ነው ትምህርቱ ላይ የሚያተኩር ሰው፣ ይሄኛው ደግሞ አለልኝ። እንዴት የሁሉ ዘመን ሳይሰራ ለምን ያሬድ ሲመጣ ከዛ ደግሞ አይቻለሁ ብሎ ያሬድን የሆነ ሰው ጣለው ብሎ ለትየው ነግሯት ነበር። ፈርም እንዳመሰ እናቱ በሱ ምክንያት ሁሌ እንዳማረረች እንዳለቀሰች የሰፈርን ሰው እንዳስቸገረ ስራም አይሰራም ትምህርትም አቋርጧል። የሚያገኘውን ነገር ለሱሱ ነው ሲሰራ አትወድም። እሷ ሲጀመር ጎረቤት ናት። አሁን ያሬድ ከመጣ በኋላ በሁለተኛው ቀን ነው ቤቱንም እንደዚህ ያልነበረም ቤቱንም አደሰ፣ ልብስም መቀየር ጀመረ። አይቀያየርም ነበር ልብስ። በጣም የምተባበርህ ነገር ተባበርኩ፣ የምችለውን ያህል ድረስ ተባበርኩ። አሁን ብትወጣልኝ ራሱ ደስ ነው የሚለው። እሺ የገባህ ያለኝን ነገር ነግሬሃለሁ። እቺን ሴትዮዋን ብታስወጡልኝ እናንተም ብትወጡን ደስ ነው የሚለው። እኔም ማቆን ነገር እናገራለሁ። እንዳጣራለህ ያው አላ እንዳጣራለት ምናምን የፈለገው እና ያሬድ ቤት ማን እንደሚመጣ የህግ አካል ከሆነ ምን እንደሆነ እኔ አጣራና ቢዚ ይሆናሉ ምናምን እባክሽ ተረጋጊ። ሲጀመር አንቺውን በሳም ማልቀስ አይደለም ያለብሽ እባክሽ። ልጁ ልክ በመኪና አምጥቶ ልጁ ዛጋ ሲያስቀምጠው እኛ በርጋ ሲያስቀምጠው ባለ መኪናውን ልጅና ያሬድን አገኛቸው ልጁ። ከዛ በኋላ ያሬድ እንደምትመለከቱት ያው አጠገቤ ይገኛል። ሊያው ቪዲዮም ደውይልኝ ምናምን እያለችኝ ስንጠይቀው ሊያወራን አይችልም። ስራ ነኝ ቢዚ ነኝ፣ ሁሌ ስራ ነኝ ቢዚ ነኝ፣ ማውራት አልችልም ምናምን ነው የሚለውና ምንም ነገር አያስታውስም አይደል? ምንም ነገር አያስታውስም። በቃ አያወራም። እንደዚሁ ነው እንደምታየው ነው። ምንም ነገር ነው ከኛ ጋር ማያወራም። በጣም ቅዠት አለው። ማታ ማታ ቅዠት። ቢያንስ ምን ሆኖ እንደዚህ እንደሆነ ማወቅ ብትችሉ። እሺ እንግዲህ ቤተሰቦች ያው ተመልሰናል። ያው እንደምታዩት እንግዲህ አሁን ላይ አርገን የምንገኘው ሂድን ካሜራ ነው አርገን የምንገኘው። ምክንያቱም ደግሞ ያው ልጁ እየመጣ ነው። ሲመጣ ደግሞ ቀጥታ እንዲያገኘው የፈለግነው እሱን ነው እንዲያገኘው የፈለግነው። ማውራት ያለባቸው ነገር ካለ እንዲያወሩ፣ ለሱም የነገርነው ነገሮች አሉ፣ እንዲያወራቸው የምንፈልጋቸው ነገሮች አሉ።
ፖይንቶች አሉ። በዛ ጉዳይ ላይ እንዲያወራው ማውራት ያለበትን ነገር ነግረነዋል ማለት ነው። ስለዚህ በሂደን ካሜራ ሲመጡ የሚፈጠረውን ነገር እያንዳንዱ ነገር እኛም ውስጥ ሆነን እንከታተላለን። ያው የክብሮ አባሎቻችን መሰማራት ባለባቸው ልኩ ሁሉም ተሰማርተው ይገኛሉ። ብቻ መደረግ ያለበት ነገር ተደርጎ እንግዲህ ከዚህ በኋላ ምንም አይነት ጊዜ ማባከን አንፈልግም። ይህን ስራ እየሰሩ ያሉ ሰዎች ጋር ይህን ስራ እያደረጉ ያሉ ሰዎች ላይ ሀገራችን ላይ ለውጥ ሊያመጡ የሚችሉ ሰዎችን እያጠፉ የሚገኙ ሰዎች ላይ መውሰድ ያለብን እርምጃ ለመውሰድ እንግዲህ ከዚህ በኋላ ምንም አይነት ጊዜ አናባክንም ማለት ነው። ስለዚህ ሲመጣ እንግዲህ የሚፈጠረውን ነገር ቤተሰቦቼ አብረን የምናየው ነገር ነው የሚሆነው ማለት ነው። በድጋሚ እስከ ቪዲዮ መጨረሻ ድረስ ቤተሰቦቼ አብራችሁኝ እንድትሆኑ ፈልጋለሁ። ያው ቅድም እንደነገርኩ ነው። ከዚህ በኋላ የምታደርገው ነገር ምንድነው? ያው ሂድን ካሜራ ተቀምጧል። የምታወሯት እያንዳንዷ ነገር ሁሉም ነገር እንከታተላችኋለን። ምንም አይነት እኔ ካልኩ እኔ ከነገርኩ ነገር ውጪ ምንም አይነት ነገር እንድትል አልፈልግም። ሰማኛለህ አይደል? ምንም አይነት ነገር አንድ ነገር እንኳን ስህተት ብትፈጥር እያየናችሁ ነው። ማድረግ ያለብንን ነገር ነው የምናደርገው። ህይወትህን ከባድ እንድታደርገው አልፈልግም ከዚህ በላይ። ስለዚህ አርግ ያልኩህን ነገር ታደርጋለህ ማለት ነው። ይሄ የያዝኩት ስልክ ይታያል። እንደ ስልክ አርገህ ትይዘዋለህ። ድምጻችሁን የሚቀዳ ነው ማለት ነው። ስለዚህ ሲመጣ ደግሞ የሚፈጠረውን ነገር እያንዳንዱን ነገር መስመር ባስያዝነው መልኩ እንዲሄድ ነው የምንፈልገው ማለት ነው። ይሄ ስልክ እንኳን እንደዚህ ትይዘዋለህ። ከዛ ሲመጣ ቅድም አውራ ያልኩትን ነገር ነው የምታወራው ማለት ነው። ስለዚህ ቤተሰቦች ያው ሲመጣ የሚፈጠረውን ነገር እያንዳንዱን ነገር አብረን የምናየው ይሆናል ማለት ነው። መልካም ቆይታ። አባ እንዴት ነው? ሰላም ነው? እንዴት ነው? አማን ነው? ስራ እንዴት ነው? አሪፍ ነው። ባሰብኩት ስጠራኝ ካለበት ቦታ የፈጠነ ነው። እኔማ ጉዳይ እንደሌለ ታውቃለህ። እኔማ በስልክ ምን ልነግርህ ነበረ። ያው በስልክ እንዳልነግርህ ምናምን ያው ስለ ያሬድ ከባድ ነገር ነው። ምን ተፈጠረ? እንዳልኩ እዛ ጠብቅ ብዬ ነበር። ከዛ ንግንቅ እንደባለፈው አይነት ሪስክ ነው ያልፈልግም። አይ እዛኔ እኔ ሰፈር ላይ ምናምን ስላልነበርኩ ነው እንደዚህ አይነት እንዲዘገብ አልፈልግም። አይ አሁን ደግሞ ስለ ያሬድ አሪፍ ነው የሰማሁት ነገር አለ። ምንድነው የተፈጠረው? ቶሎ ነው ንገረኝ። እሱን ደግሞ እንድነግርህ እኔ ገንዘብ ያስፈልገኛል። ህይወቴን ሽጬ ነው ላንተ ምነግርህ ያን ነገር። እስካሁን እየሰጠው ነበር። ምን እኮ ገንዘብ የሚያሳስብ አሁን የሚያሳስበን ስለ ልጁ ጉዳይ ምንድነው? ገንዘብ ነው። ገንዘብ ያስፈልገኛል። ይሄን ነገር ምነግርህ ገንዘብ አለ። አንደኛ ቤተሰቤን ራሴን አደጋ ላይ ጥዬ ነው ምነግርህ። ይሄ እኮ መከፈለኝ ከሆነ እኔ ገንዘብ የምትሰጠኝ ከሆነ እኔ እነግርሃለሁ። ችግር የለም እኮ ስለ ገንዘብ እና ከዚህ በፊት ተጣልተናል። በገንዘብ ዙሪያ ታውቃለህ። ይሄን ስራ እንሰራ ረጅም ጊዜው ነው መስራት የጀመርና እንዳልኩ አንተ መረጃ ነው የምታመጣው። አሁን ምንድነው የተፈጠረው ያለውን ነገር ንገረኝ፣ ግልጽ አድርገህ ማለት ነው። የተፈጠረው እያንዳንዱ ያለውን ነገር ንገረኝ፣ ግልጽ አድርገህ። ይኸው ስለ ያሬድ ያጣሪች ያሬድ ምን ሆነ? አሁን ስለ ያሬድ የያዙት ፋይል በጣም አስፈሪ ሰዎች ናቸው። በጣም ኃይለኛ ሰዎች ናቸው። በጣም ስለ እዚህ ዙሪያ እንዴት የህግ ሰው ናቸው። በጣም ኃይለኛ ናቸው። ጋዜጠኛም አለ መርማሪም አለና ሰፈሩ በቃ በእነሱ በጣም እንትን ብሏል። የሰማከው ነገር ወይም ያናናገረው ካል አንተ ያው እኔን አናግሮኛል መተው። እኔ ምንም ማውቀው ነገር የለም የሰማሁትም ነገር የለም ብዬ ነግሬያቸዋለሁ። ባንተ ተማመናለሁ እና ምን እንደተፈጠረ ግልጽ አድርገህ ንገረኝ። ያለውን ሁኔታ ነገር እንዳለ ንገረኝ። አሁን እኔ ከምሰጠኝ ገንዘብ በተጨማሪ ሌላ ገንዘብ ያስፈልገኛል። እኔ አንተ ያሬድን ጥለኸው ስትሄድ ምናምን እንዳየው ሰው ነግሯቸዋል መሰለኝ። ተነግሯቸዋል መሰለኝ። እኔ ላይ እየተከታተሉ ነው በምን ይታያው እና አንተ የምትሰጠኝን ገንዘብ ለኔ ሰው ምናምን አሰማርቼ ያው ከገንዘቡ በፊት አንተ ብቻ ነበር ይመስለኛል ወይስ መረጃ እንዲደርሳችሁ? እኔ አንተ ብቻ ነበር ይዛን ጧት እርግጠኛ ነኝ። ያው ተጠይቀው እንትንም ስለተባሉ ምናምን ነገር አይቷል ምናምን ስላሉ እኔ አልነገርኳቸውም። ትክክለኛውን ነገር አልነገርኳቸውም። እኔ አልነገርኳቸው። ስለዚህ ሆነ አንተ በጣም አንተን ስላለ እኔ ያልኩን ገንዘብ ሰጣለሁ። ምን ታረጋለህ? መደበቅ ያለብህ ቦታ ትደበቃለህ። ግን እዚህ ጋር ይሄንን ጉዳይ ጥለን ለማንም ገባካ? ሁለታችንን የጀመርነው ሁለታችንን እንጨርሳለን። በጀመርነው መሰረት አንድ የምታምነው ሰው እዚህ ጋር ተሰየምና ትሄዳለህ። እኔ ገንዘብ ነው ያልከኝ፣ ገንዘብ እየሰጠው ነው እስካሁን ወድዬ ባቃል ጉድለብኝማ አታውቅም። ተጨማሪ ገንዘብ ስለሚያስፈልግ ችግር የለም። በሱ ጋር ችግር የለም። ገንዘቡን ሰጣለሁ። አሁን እንዳልኩ አንድ ሰው አንተ የምታምነው ሰው ታመጣና እንዲህ የሚሰራ ማለት ነው። እንዳንተ አሪፍ መረጃ የሚያመጣ እስካሁን አሪፍ እየሰራ ነው። እንዲህ መረጃ የሚያመጣልኝ ሰው ነው ፈልገው። እንደዚህ አይነት ሰው ነው ፈልገው ታረጋለህ። አንተ የራስን ደህንነት ጠብቀህ የምትደበቅበት ተደበቅ። የምትደበቀውን አስብበታለሁ። አስብበትና እኔ ገንዘቡን ችግር የለም
ትራንስፈር አድርግልሃል ችግር የለም በገንዘብ ዙሪያ ምንም ያጣላን ነገር የለም አይመስልኝም እና እንዳልኩ ነው እሺ እኔ ግን አንድ ነገር ማስተላለፍ ነገር ይሄ ነገር ሰራ የኔም ያንተም ህይወት ነው የሚጠፋው ገባካ ለነሱ ለመቷል ያልኩ ሰዎች የሆነ መረጃ ነግራቸው ከሆነ ጠፊ እንደሆነ ታውቃለህ እንዳልኩ እዚህ ጋር አንድ ደባሱ አንተ የራሴ የምትለው እሱ ሰይድ ማን መረጃ ቶሎ እንዳንተ የሚያቀብልኝ እንዳልኩ ሁሉ ነገር አስተካክል አንተም የራስን እሺ እንዳልኩ ለራስህ ለህይወት አስብ ለኔም ህይወት ገባካ እሺ በቃ እንዳልኩ እሺ እሺ ገባው ደዛ አንተ አፈው ደዛ ከዚህ በኋላ ምንም አይነት እንቅስቃሴ እሺ ቤተሰቦች ያው የተፈጠረውን ነገር እንዳያችሁት ነው እንግዲህ የያዝናቸው መረጃዎች አሉ እዚህ ቤት ሲያወሩ የነበረው ነገር አለ እያንዳንዱ ነገር ማረጋገጥ ባለብን ልኩ ነገሮችን እያረጋገጥን እንገኛለን ማለት ነው ያው አሁን ላይ እንግዲህ እንደምትመለከቱት አጠገቤ ይገኛል ከዚህ ነገር ሁሉ ጀርባ ያሬድን እቤቱ ድረስ አምጥቶ በር ላይ የጣለው ሰው እንግዲህ አጠገቤ ይገኛል ማለት ነው ስለዚህ ስላለው ነገር ስለያንዳንዱ ነገር ምን እያደረገ እንደሆነ ያሬድን ከየት እንዳመጣው ከምን ውስጥ እንዳመጣው ይሄን ማን እንዲያረጋው እንደሆነ እያንዳንዱን ነገር ከራሱ አንደበት የምንሰማ ነው የሚሆነው ማለት ነው ስለዚህ በድጋሚ ቤተሰቦቼ እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ፈልጋለሁ ማለት ስለዚህ ቤተሰቦቼ ስላለው ስለያንዳንዱ ነገር እንግዲህ ማጣራት ባለብን ልኩ አሁንም እያጣራን እንገኛለን ማለት ነው እሺ ያው ቅድምም የነገርከን ነገር አለ አንተ ስላለው ስለተፈጠረው ነገር የነገርከን ነገር አለ አሁንም ይሄው ፊት ለፊትህ ነው ያለው ይሄ ሰው ከዚህ ነገር ሁሉ ጀርባ እሱ እንዳለ ነው ቅድም እያወራህ የነበረው ነውና እስቲ ምንድነው እሱ ነው ትክክለኛው ሰው እሱ ራሱ ነው ይሄን ነገር ያረገ እሱ ነው እኔ እሱ ነው በቃ ገንዘብ የሚሰጠኝ እኔ እሱ ነው በቃ አንተ የምትነግራቸው ነገር ካለ ተነግራቸው እኔ በቃኝ ምንም የሚበቃ ነገር እኔ በቃኝ እናውራ እኔ እንድናወራ ነው በቃ እንደማላውቀው ሰው ጭራሽ ታስመታኛል እኔ አላስመታም ብለህ ተወሰናለህ ችግር የለም ከዚህ በኋላ ችግር የለም ያው ለተሰማኛለህ ሲጀመር ከዚህ በኋላ የምንነግራቸውን ነገር ንገራቸው ሲጀመር አንተ ስለመብት የምታውቅ አይነት ሰው አይደለም ተሰማኛለህ አይደል አሁን ይኸውልህ ቀደምም ይኸውልህ ስለኛ ማንነት ልነግርህ ሞክሬያለሁ አይደል ቀደምም ስላለው ነገር ልነግርህ ሞክሬያለሁ ከዚህ በኋላ ድጋሚ ወደ ኋላ እንድመልሰኝ አልፈልግም አሁን ላይ የተፈጠረ ነገር አለ እየተሰራ ያለ ነገር አለ እሱን ደግሞ ግልጽ መጀመሪያ አንተ ግልጽ እንድታረግልኝ ፈልጋለሁ እሱ ነበረ ሹፌሩ ያሬድን ይዞት የመጣው እሱ ነበረ ይሄን ስራ እያሰራ ያለው ስራ እሱ ነው እያንዳንዱ ነገር ሁሉንም ነገር ሳደብቅ ንገረኝ እኔ እሱ ነው በቃ ገንዘብ የሚሰጠኝ እኔ ካጣራው በኋላ ሰፈር ላይ ማን እንደሚመጣ ምናን ካየው በኋላ እኔ ለሱ ነው ደውዬ እሱ ነው ትራንስፈር የሚያደርግልኝ እኔ በቃ ብር የሚሰጠኝ እሱ ነው ምን ያርግ እኔ ምንም ማቀው ነገር የለም እኔ ሰው መጣ ያሬድ ግን ያሬድን ጥሎ የሄደው እሱ ነው ሹፌሩም እሱ ነው ያው እኔ በቃ ያው እኔ እሱ ነው ተወረቀ አንተ እንዴ ያሬድን አምጥቶ በር ላይ ጣለው ራሱ ነው እኔ ምን ይስራ ምንም ማቀው ነገር የለም ግን ያሬድን እና ያሬድ ቤት የሚመጣውን ነገር አጣራ ስለተባለ እሱ ነው እኔ ገንዘብ የሚሰጠኝ በቃ እኔ ደግሞ አጣርቼ ሰው መጣ ብዬ ያን ሁሉ ገንዘብ ሲሰጠኝ ያው በቃ ምንም ማረገው ነገር የለም እንደዚህ አይነት ገንዘብ ደግሞ ሲመጣለት ማንንም ነው ድሉ የሚጠቀመው አለፈው ነው ወይስ ምንድነው እኔ ያልገባኝ ነገር ይኸውልህ ትሰማኛለህ አሁን ላይ ከዚህ በኋላ ምንም አይነት ጌም ምንም አይነት ድብብቆሽ ምንም አይነት ነገር መጥቶ አልፈልግም ምንም እኮ እኔ ሰንሰራተቼ ነው እዚህ ጋር አንተ ነገራቸው መስፈሩን ስራ ነገራቸው ትሰማኛለህ አይደል ይኸውልህ ያንዳንዱ ነገር ደም ስትደዋወሉም ይኸውልህ እኛንን እሱ እንዲደውልልህ ያደረግ ነው ስለዚህ ከዚህ በኋላ ምንም የምትዋሽበት መንገድ የለም ይኸውልህ ያረካት ነገር ያወራችሁት ነገር እያንዳንዱ ነገር በካሜራ ሲቀረጽ ነበር ካሜራ ማለት ነው አንተ ምንም ማለት እንድትፈጽም አልፈልግም ከዚህ በኋላ ትሰማኛለህ አልፈታም እኔ ገድልሃል ቤተሰቦች ያው እንደተመለከታችሁት እንግዲህ ነገሩ ሲወጣ ነገሩ የሚታወቅ ነገር እየታወቀ ሲመጣ መደረግ ያለበት ነገር እየተደረገ ሲመጣ እንግዲህ ያው እንዳያችሁት ጸብ እየተፈጠረ ነው የነበረው ማለት ነው ያው ከካሜራ ጀርባ እንግዲህ እሱንም ቢሆን ማውራት ባለበት ልኩ አውርተናል ማግኘት ያለበትን ነገር ሰተናል ስለኛ ማንነትም ማወቅ ባለበት ልኩ እንዲያውቅ አድርገናል ከዚህ በኋላ ምንም አይነት ነገር እንደማያመጣ ምንም አይነት ጉልበት እንደሌለው ሲጀመር ከዚህ በኋላ ለኛ ከመተባበር ውጪ ምንም አይነት ሌላ መንገድ እንደሌለው እንዲያውቅ አድርገናል ማለት ነው ቤተሰቦች
ስለዚህ የተፈጠረውን ነገር አሁን ላይ ከመጀመሪያ ጀምሮ ሁሉንም ነገር ሊነግረን ተስማምተን ነው እዚህ ጋር የተቀመጥነው ማለት ነው። ስለዚህ ያለውን ነገር እያንዳንዱን ነገር ከሱ አንደበት የምንሰማ ይሆናል። እኚህ ተማሪዎች የት ነው እየገቡ ያሉት? እኚህን ተማሪዎች ምንድነው እያደረጓቸው ያሉት? እያንዳንዱ ነገር ከዚህ ነገር ጀርባ ያለው ማን ነው? ይሄን ስራ እየሰራ ያለው ማን ነው? ምንድነው የሚያደርጓቸው የሚለውን ነገር ሁሉንም ነገር ከሱ እናገኛለን ብለን ተስፋ እናደርጋለን ማለት ነው ቤተሰቦቼ። እሺ ሲጀመር መጀመሪያ ደረጃ ላይ እሱ ጋር እንጨርሳለን። አሁንም ሌላ ነገር ውስጥ ድጋሚ እንድትገባ አልፈልግም። አሁን ካንተ የምፈልገው ነገር ምንድነው እያደረጋችኋቸው ያላችሁት? ያሬድንስ አንተ ነህ ያሬድን በር ላይ አምጥተህ ይጣልከው። ምን አርጋችሁ ነው እዚህ ቤት ላይ ያመጣችሁት? ምንድነው እየሰራችሁ ያላችሁት? ሁሉንም ነገር እንድትነግረኝ እፈልጋለሁ። ጎበዝ ተማሪዎችንስ የት ነው እያስገባችኋቸው ያላችሁት? እኔ ስለሱ እንዳልኩ ምንም አውቀው ነገር የለም። ስለ ጎበዝ ተማሪዎች እንደሚወጡ ምንም አውቀው ምን ማለት ነው? ምንም አውቀው ማለት የማውቀው ነገር የለም ማለት ያሬድን ቀጥታ ይዘህ የመጣኸው አንተ ነህ፣ በር ላይ የጣልከው አንተ ነህ። በተጨማሪም ደግሞ እዚህ ሰፈር ላይ ያየህ ሰው ያለህ መስሎ እየከፈልከው ስለ ያሬድም እንዲያጣራልህ ብዙ ነገር ቼክ እንዲያደርግልህ እየከፈልከው ነበር። ይሄ ሁሉ ነገር ያረከው ደግሞ የምታውቀው ነገር ስላለ ነው ይሄን ነገር እያረክ ያለው። እኔ ከመጀመሪያው ስጀምርልህ መተዳደረው ራይድ እየሰራው ነው። በራይድ ስራ ነው መተዳደረው። መሰራውም እዚህ በራይድ ስራ ስለሆነ የሜትር ታክሲ ማለት ነው። አብዛኛው ጊዜ ግን መሰራው ኤርፖርት አካባቢ ነው። ገባካ? ኤርፖርት አካባቢ ነው መሰራው። መተዳደረውም በእንትን ነው በራይድ ስራ ነው እንጂ እኔ ከተማሪዎች ጋር ምንም ያገናኘኝ ነገር የለም። ከተማሪዎች ጋር የሚያገናኝህ ነገር ከሌለ ይሄ ሁሉ የተፈጸመ ወንጀል ጋር የሚያገናኝህ ነገር ከሌለ ሲጀመር ያሬድን እንዴት እዚህ በር ላይ ልታመጣው ቻልክ? በተጨማሪም ደግሞ በራይድ ስራ እየተዳደርክ እንዴት ነው ለዚህ ሰውዬ ስለ ያሬድ እንዲያጣራ ሰፈር ላይ ስለተፈጠረው ነገር ቼክ እንዲያደርግ በተጨማሪም ደግሞ የሆነ ነገር ያየው ነገር አለ ብለህ ከበድ ያለ ገንዘብ ነው የሰጠው ህይወቱን መቀየር እስከሚችል ድረስ። በራይድ ገንዘብ ደግሞ ይሄን ነገር ሁሉ ማድረግ አትችልም። አሁንም ይኸውልህ ከዚህ በኋላ ውሸት እንድትዋሽኝ አልፈልግም። ትሰማኛለህ አይደል? የምታውቀውን ነገር ሁሉንም ነገር በስነ ስርዓት እንድትነግረኝ ነው የምፈልገው። ሌላ ድራማ ካንተ ጋር መጮት አልፈልግም። አሁን ከዚህ በፊትም ከካሜራ ጀርባ እንዳልኩ አውርተናል። ካሁን ዲያው ምንም እንደደባበቁ ነገር የለም አይመስልኝም። እውነቱን ነገር አለው እንዳልኩ ነው። እኔ ራይድ ነው የምሰራው። ያው አድርስ የተባልኩትን ነገር ማድረስ ነው። ገባካ? ሰውም ከሆነ ሰው ካዘዘ ገባካ? የራይድ ስራ መቼም አልነግርህም። ተጠቃሚው ነው ምን ማድረግ እንዳለብህ ገባ። አድርስ ተደውሎልህ አድርስም ከተባልክ ደንበኛም ካለ ታደርሳለህ። እኔ እንደዚህ ነው የምሰራው። እሺ ያሬድ ደንበኛህ ነው ወይስ ምንህ ነው እዛ ጋር ያደረስከው ይዘው የመጣኸው? እንዴት ነው? ያሬድን በደንበኝነት ሳይሆን እኔ ናተ ገባካ? ሰው አለ ሰውን አድርስልኝ አለኝ። እንደዚህ አይነት ቦታ አድርስ ተባልኩኝ። አድርስ እንደተባልኩኝ አደረስኩኝ። እኔ ተመለስኩ። ሌላ ምንም አውቀው ነገር የለም። ይኸውልህ አሁን ላይ ምንም አውቀው ነገር የለም እንድትለኝ አልፈልግም። ምክንያቱም ይኸውልህ ይሄ ነገር ከተፈጠረ በኋላ ያሬድን ቤቱ ላይ ካመጣኸው በኋላ እዚያውን ገንዘብ የምትከፍለው ሰው ያየህ መስሎህ ማድረግ ያለብህን ነገር ስታደርግ ነበር። ይሄን ነገር ደግሞ በአንተ አቅም አይደለም እያረኩ የነበረው። ይሄን ነገር እያረኩ የነበረው ከያሬድ ጋር ተያያዥነት ካላቸው ሰዎች ጋር ግንኙነት በስነ ስርዓት ስላለህ ነው ይሄን ነገር እያረክ ያለው። ስለዚህ ከያሬድ ጋር ግንኙነት ያላቸው ሰዎች የምታውቃቸው የት ነው? እንዴት ነው የምትተዋወቃቸው? ምንድነው ያላችሁ ግንኙነት? እንዴት ነው እየሰራህላቸው ያለው ሚለውን ነገር ሁሉንም ነገር በግልጽ ነው እንድትነግረኝ የምፈልገው። እሺ እንዳልኩ ሜትር ታክሲ በመሰራበት ጊዜ ብዙ ታውቃለህ። ገባካ? ዲያስፖራ የሚሆን ታውቃለህ። ደንበኛ እንዲህ ለሀገር ውስጥ የሚሆን አብረህ በመሰራ ብዙ ጊዜ በሰራ ጊዜ ብዙ ደንበኛ ታገኛለህ። ገባካ? ከዛ በኋላ ከጊዜ ብዛት ከሆነ ሰው ጋር ተዋወቅኩኝ። ከዛ በኋላ ሰውየው አይ ቲንክ ውጪ ይመላለሳል። ከዛ በኋላ አብረን እንዲህ ይደውልኛል ምናምን እና ባለኝ ሰዓት ሄደለታለሁ። ከዛን አድርግ ያለኝን አደርጋለሁ። ገባካ? ይሄ ሜትር ታክሲ ላይ ማለት ነው። ከውጪ በሚመጣ ሰዓት ለኔ ነው የሚደውልልኝ እና መንቀሳቀስ በሚፈልግበት ቦታ ሁላ እኔ ይዤ ሄዳለሁ። ከዛ በኋላ አሪፍ ቲፕም ይለቃል። ገንዘብ አሪፍ ነው። ገባካ? እንዲህ ከመዞር ከአንድ ሰው ጋር ይበልጥ በሰራ አንተም ያዋጣል። ከዛ እንደዛ በማረግበት ሰዓት ከሰውየው ጋር በጣም ተግባባን። ከዛ በኋላ ምን አለኝ አንዴ ደውሎ የሆነ እንዲህ ከዛ በፊት የሆነ እቃዎችን ማቀበል ካለብኝ ምናምን በተቀራረብን ቁጥር ገባካ አቀብልኝም እያለ ከዛም ሆኖ ይደውልኛል። እኔ እቃዎችን ማቀበል ካለብኝ እየሄድኩ አቀብላለሁ። አርግ በቃ ያለኝ ገባካ? ደንበኛም ስለሆን አርግ ያለኝን ያደርግለታል። እንዲህ ያልን የተግባባነው ከነሱ። እሺ ከዛ በኋላስ እንዴት ቀጠላችሁ? ወደ ያሬድ ጉዳይስ እንዴት መጣችሁ? ሁሉንም ነገር ንገረኝ። ወደ ያሬድ ጉዳይ ስንመጣ እኔ ይመስለኛል
የሆነ እንዲህ እንዳልኩ ቃል አድርስ ምናምን ሲለኝ የለም ከዛ በኋላ የሆነ ሰዓት ላይ እኔም ነግሬው ነበር ታክሲውን በምሰራበት ሰዓት በገቢ ነው የምሰራው በገቢ ማለት ደግሞ አስቡ ነዳጅ ሞልተ እዚህ ላይ ምናምን ይከብዳል ከዛ በኋላ እኔ ማረግ የሆነ ጎል ነበርኝ ነገርኩት ከሰውየው ጋር ስለተግባባን ከበየነ ጋር ማለት እኔ ማረግ የምፈልገውን ነገር ነገርኩት ያው የራሴን መኪና መግዛት እንደምፈልግ እና የተሻለ ኑሮ መኖር እንደምፈልግ ነገርኩት ከዛ በኋላ እሱም በቃ ተግባብተን ስለነበረ ነገረኝ የተሻለ ነገር ስራን ያሰራሉ አሪፍም ጻባይ ስለሆነ ስለተግባባንም አይቻለሁ ብዙ ጊዜና አሪፍ ስራ አሰራለሁ ምናምን ብሎኝ ነበር ከዛ በኋላ እንዳልኩ ነው ይሄ ከያሬድ ጋር ሊፈጠር ይችላል በዚህ ምክንያት ከበየነ ጋር የተገናኘው ማለት ነው ስለዚህ ያልከኝ ያለው አሁን ላይ ይሄን ስራ ያሰራኝ ያለው አቶ በየነ የሚባለው ሰው ነው ያልከኝ ያለው አቶ በየነ ስለዚህ ምንድነው አርግልኝ ያለ አቶ በየነ ምንድነው አርግልኝ ያለ ያው የነብ ያላችሁን ቅርበት ነግረኸኛል በራይድ ስራ እንደምትተዋወቁ ነግረኸኛል ነገር ግን ደግሞ ከዛ በኋላ ቅርበታችሁ በጣም ከፍ ብሎ እንግዲህ አሁን ላለበት ደረጃ ድረስ ደርሷልና ምንድነው የሚያሰራህ በዋናነት እያሰራህ ያለው አሁን ላይ እየሰራህለት ያለው ስራ ምንድነው ምክንያቱም እዚህ ቤት ላይ የተፈጠረው ነገር አለ እዚህ ቤት ላይ የምትከፍላቸው ሰዎች አሉ ከሱ ጋር እንግዲህ ከበየነ ጋር አሁን ላይ ትልቅ ግንኙነት እንዳላችሁ ነው የሚታወቀው ምክንያቱም ደግሞ አንተ ላልከው ነገር ለነገርከው ነገር እያመነህ ገንዘብ እየላከ ነው ብር እየከፈለ ነው ስለዚህ ይሄን ነገር ሁሉ ተማምናችሁ ወደዚህ ስራ ቀጥታ ገብተሃል ማለት ነው አንተም ሲጀመር አሁን ላይ ወደድክም ጠላህም እንድታቅም ፈልገው ነገር ምንድነው በያሬድ ጉዳይ ላይ ብቻ ሳይሆን አንተ እጅ ያለበት በእያንዳንዱ ተማሪዎች ላይ በእያንዳንዱ እንዴት ሊሆን ይችላል እኔ ቋድርስ የተባልኩትን ማለት ሰማኛለህ አሁን ላይ ምንም አይነት ውሸት እንድትዋሽኝ አልፈልግም የምታውቀውን ነገር ሁሉንም እንድትነግረኝ ስለምፈልግ ነው ይሄን ነገር ምነግርህ አንተ ላይ የሚደርስብህን ነገር አንተ ኢትዮጵያዊ ነህ አይደል ዜጋ ነህ አይደል አንተ እንዴት ነው የሀገር ዜጎች እየተጎዱ ሀገር መጥቀም የሚችሉ ሰዎች አይምሮአቸውን ስተው እየመጡ እንደዚህ አይነት ነገር እየሆነ እያየህ እንዴት ነው ለእንዲህ አይነት ሰው የምትተባበረው አሁን እያንዳንዱ ነገር የምታውቀውን ነገር ሁሉንም ነገር እንድትነግረኝ ፈልጋለሁ ከበየነ ጋር ያላችሁን ጥልቅ ግንኙነት እንድትነግረኝ ፈልጋለሁ ከዚህ ስራም ጀርባ ምን እየሰራችሁ እንደሆነ የት ይሄን ስራ እንደምትሰሩ ሁሉንም ነገር እንድትነግረኝ ፈልጋለሁ እያልኩ እኔ እንዳልኩ ምንም ማውቀው ነገር የለም አንድ ልጅ ይኖራል ይመስለኛል እዛ ልጅ የሚያቀብለኝ ሰው የሚያቀብለኝ ግን በዚህ መሃል አንድ ልነግራችሁ ፈልጋችሁ ነገር የሆነ ቢቀርባችሁ ይሻላል ይመስለኛል የእናንተም ህይወትም ሪስክ እንደሆነ ገባኝ ይኸውልህ ትሰማኛለህ አሁን ላይ ስለ ሪስክነቱ ወይም ደግሞ ሌላ ነገር እንድታስጠነቀኝ አልፈልግም እንድታስብልኝም አልፈልግም አሁን ላይ እኔ የምታውቀውን ነገር እንድትነግረኝ ነው የምፈልገው የዛን ቀን እሺ ምንድነው የተፈጠረው እንዴት ነው ያሬድን ልታመጣው የቻልከው እንዴት ነው ያሬድ የምድርም ከኤርፖርት ውስጥ ነው ይዘኸው የወጣኸው ወይስ ደግሞ ምንድነው የዛን ቀን የተፈጠረውን ነገር ግልጽ እንድታርግልኝ ፈልጋለሁ እንዳልኩ ነው ከቦሌ አካባቢ ነው እኔ ልጁ የተሰጠኝ ከዛ በኋላ አድርስ ነው የተባልኩት ገባካ አኔ አድርስ እንዳለኝ አደረስኩኝ ከዛ ለበየነ ስደውልለት ስልኩ አይሰራም ከዛ በኋላ ከዚህ በፊትም ሲደውልልኝ በአንድ ስልክ አይደለም ገባክ ዛሬውን ደውሎልኝ በአንድ ስልክ ነገ ላገኘው ስል በሌላው ስልክ ስደውል አይሰራም እኔ ስፈልገው አላገኘም እሱ ግን ሲፈልገኝ ነው የሚያገኘኝ ገባክ እሱ በፈለገኝ ሰዓት ይደውላል እንዲያርግ ይለኛል እኔ ግን ስፈልገው አላገኘም ከዛ እንዳጋጣሚ ይዛለት አድርሻለሁ ብዬ ለበየነ ስደውልለት እምቢ አለኝ ስልኩ ከዛን ያለኝ አማራጭ እንዳልኩ ከቦሌ አይደል ልጅ የተሰጠኝ አድርስ ያለኝ ልጅ ጋር ደውዬ እንዲ የበየነ ስልክ እምቢ ብሎኛል ምናምን ስለው ከዛ በኋላ ካሁን እንዲ ከኔ ጋር ነው የምጨርሰው እኔ ነው የምታናግረኝ ምናምን አለኝ እንዲ ነው ጉዳዩ ይሄን ግን እኔ እንዳልኩ እዚህ ጋር ግን አንድ ነገር በነገር ደስ ይለኛል እንዳልኩ ደጋገምክብኝ እንዳትለኝ ግን ለእናንተ ራሱን ይሰጋል ሰውየው በጣም ብዙ እጅ ያለው ይመስለኛል ከብሱ ጋር የምታውቀው ነገር አለ ስለ ሰውየው ስለኔ በማደርስበት ሰዓት ምናምን መኪና ውስጥ በቃ ብዙ ስልክ ነው የሚያወራው በአንድ ቋንቋ ምናምን አይደለም የሚያወራው ከብሱ ሰው ጋር ነው የሚግባባው ብቻ የሆነ ሌላም ነገር ያለው ይመስለኛል ምን የሰማኸው ነገር አለ ሲያወራ እንግዲህ በብዙ ቋንቋዎች እንደሚያወራ ነግረኸኛል ነገር ግን ምናልባት ከተማሪዎች ጋር የተያያዘ ሊሆን ይችላል ወይ ደግሞ እንዲህ ከሰዎች ጋር የተያያዘ ነገር ሊሆን ይችላል አንተ በምታደርስበት ወቅት ደግሞ ወይም ደግሞ እሱን በመታገኝበት ወቅት የሚያወራቸው ነገሮች የሰማቸው ነገሮች አሉ አይደለም እኔ እኮ ስለ እንዲ ይመስለኛል እንዲ በሚያወራበት ሰዓት ስለ ሌላ ነገር ምንም ሳታይ ጥርጣሬ ውስጥ አገባም አይደል አንድ ሰው ሊጠረጥር የሚችለው የሆነ ነገር ሲያይ ነው ወይም ደግሞ የሆነ ነገር ሲገምት ነው የሆነ ነገር እንትን ሊል የሚችለው እንዴት ነው ምንም በማታውቀው መልኩ እንዴት ነው ልጠረጥረው ይችላል የምትል
እኔ ስለኛን ለማስፈራራት ድረስ እየደረስክ ነው። አሁን ላይ ስለሱ ማንነት ከፍ አድርገህ ልትነግረን እየሞከርክ ነው። ስለ አቶ በየነ በጣም ከባድ ሰው ነው፣ ተውት፣ እናንተም ብትተውት ይሻላል፣ ጉዳት ይደርስባችኋል እያልከን ያለ ነው። ስለዚህ ስለ አቶ በየነ ምን ያህል እውቀት ኖሮ ነው ይሄን ያህል የምትናገረው? ስለ እኔ ያው ከጊዜ ቀርበ በኋላ ነውና ከሱ ጋር ባለ ቁርኝነት ነው ገባካ እንደዚህ ነገር የምታውቀው። እኔ ካለ ሁኔታ ነው ልላችሁ የፈለኩት ይሄን ነገር። ሰውየው እንዳልኩ ነው ከብዙ ቋንቋ ነው የሚያወራው፣ ማላቁ ቋንቋ አለ ከነሱ። ስለዛ ነው እንጂ በነገርቱን ቢሆን ኖሮ እዚህ ጋር ነገር ነበር። እኔ ለእናንተ እኮ አስቤ ነው ገባካ። አሪፍ መላኑ እዛ ጋር የሚከፍሉት ምናምን ደግሞ የሆነ ብዙ ሰው የሚያውቅ ይመስለኛል። ለእናንተ በማሰብ ነው እንዲያልኩ እና እውነታውም ይሄን ይመስላል። እኔ እንዳልኩ ነው ሰው ማድረስ ነው ስሬ፣ በቃ እሱ ነው የምሰራው ለምንም ሰው። ስለዚህ ስለ ተማሪዎቹ ጉዳይ ስላለው ስለተፈጠረው እየተፈጠረ ስላለው ጉዳይ ስለ ያሬድም ምንም ማውቀው ነገር የለም እያልኩኝ? እኔ ምንም የለም። እኔ አሪፍ ገንዘብ ይከፍለኛል፣ አምጣና ደስባል ማድረስ። ከተደወለልኝ ቦታ ሄዳለሁ፣ ያ ልጅ እንዳልኩ አለ አደርሳለሁ። እሱ ነው ሰማኛላ። ሁሌ ይኸውልህ የሰራው ስራ አለ፣ በግልጽ የሰራው ስራ አለ፣ የተያዘብህ መረጃ አለ። በያሬድ ጉዳይ ላይ ዋና ተጠያቂ አሁን ላይ አንተ ነህ። ይሄን ሁሉ ነገር እንድታቅ ፈልጋለሁ። ይሄን ነገር ሁሉ ካወቅክ በኋላ ደግሞ ነገሮች አንተ ላይ እንዳይጸኑብህ እንዳይጠነክሩብህ የምትፈልግ ከሆነ ደግሞ የምታውቀውን ነገር ሁሉንም ነገር አሁን ግልጽ እንድታደርግልኝ ፈልጋለሁ። ያው እንዳልኩ ከዚህ በፊት ግን በቃ የማውቀውን ነገር እንዳለ ነገር ያለው የኔ ስራ ሰው ማድረስ ነው። ያው ከበየነ ጋር አንድ ልጅ አለ፣ የሚያቀበል ልጅ አለ። እሱም ብቻ ነው የማውቀው። ያው በየነ እንዳልኩ ስልክ አላገኘው፣ ብዙ ስልክ ስለሚደውልኝ አላገኘው። ላገኝ ይችላል ብቻ ነው። እሺ ከያሬድ ውጪስ እንደ ያሬድ አይነት የታመሙ ሰዎች ሊሆኑ ይችላሉ፣ ወይም ደግሞ ወጣት የሆኑ ሰዎች እንደዚህ አድርስልኝ ብሎ አድርሰለት ታውቃለህ? የመጀመሪያ ነው ያሬድ። እርግጠኛ? የመጀመሪያ። እሺ አሁን ከአቶ በየነ ጋር በምንድን ነው የምትገናኙት? ወይስ ደግሞ ግንኙነታችሁ ጠፍቷል? ወይስ ምንድን ነው ያለው ነገር? ከአቶ በየነ ጋር እንዴት ነው ልናገኘው የምንችለው? በየነ እንዳልኩ ነው ያልሽ ካልተገኘ በዛ ልጅ በቃ እኔ ከበየነ ጋር ጨርሰናል። ገባካ? ልጁ እኔን አውራም ብሎኛል። እኔ ገንዘብም ስፈልግ የሚያስፈልግ ነገር ካለ እነግረዋለሁ። እሱ ነው ለኔ ገንዘብ የሚልክልኝ እንጂ ከበየነ ጋር ያለን ነገር ይሄን ያለም እንደድሮ አይደለም። በቃ ልጁ ከኔ ጋር ነው የሚጨርሰው ብሏል። ከሱ ጋር ነው የሚጨርሰው። ነገር ግን አሁን ላይ አይደውልልህም አቶ በየነ? አይደውልም። በቃ ከልጁ ጋር ነው መልእክቱን በልጁ በኩል ነው የሚደርሰው። እሺ እንግዲህ መጨረሻ ላይ እዚህ ቤት ላይ እንግዲህ የመጣህበት ምክንያት አለ። እዚህ ቤት ላይ የመጣኸው ደግሞ አንድ መረጃ የሚሰበስብ ሰው እዚህ ቤት አስቀምጠህ ነበር። ስለ ያሬድም ስላለው ነገር ስለ እያንዳንዱ ነገር መጣራት ያለበትን ነገር እያጣራ የሚነግርህ ሰው አለ። ምንድነው ከሱን ተጣርቶ እንዲነገራችሁ የፈለጋችሁት ወይም ደግሞ መስማት የምትፈልጉት ነገር ምንድነው? ወይም ደግሞ አንተን የሚያሰራህ ሰው ማጣራት የሚፈልገው ነገር ምንድነው? መጀመሪያ ምን ተፈጠረ ከሱ ጋር? እኔ ያሬድን አስቀምጬው ሲሄድ ያገኝ ልጅ እሱ ይመስለኛል። ከዛ በኋላ ተመልሼ መጥቼ ታርጋ ምናምን የያዘ መስሎኝ ነበር። ከዛ በኋላ በቃ ቼክ ሳደርግ ያየም ስለመሰለኝ ደንግጬ በቃ ልጁም ያለበት ሁኔታ አሪፍ አይመስለኝም፣ አሪፍ ላይ አልነበረም። ከዛ በኋላ በቃ ገንዘብ እንደሚያስፈልገው ገባኝ። በዚህ ገንዘብ ተደራደርን፣ እሺ አለኝ። ከዛ በኋላ በቃ ያለው መረጃ ይነግረኛል ምን እንደተፈጠረ ምናምን። እናንተ የምትመጡ ከሆነ ደውሎልኝ እንደውም እሱ ነው ቅድም መታችሁ እንዲያዛችሁ የዛን ሰዓት ላይ ና ብሎኝ ነበር እና ያለው መረጃ ምናምን እሱ እንዳለ ይነግረኛል። እኔም ከዛ በኋላ በቃ ለመጠነቃቂ ያህል እሱ እዚህ ጋር የሰየምኩት ማለት ነው፣ እዚህ ያስቀመጥኩት በጥንቃቄ። እሺ ስለዚህ እነዚህ ሰዎች አሁን ላይ ያሬድ ስላለበት ሁኔታ ወይም ደግሞ ያሬድ ስላለበት ነገር ያሳስባቸዋል፣ ስለሱ ማወቅ ይፈልጋሉ ማለት ነው? ኧረ አይመስለኝም፣ ማወቅ የሚፈልጉ አይመስለኝም። እኔ እኮ እሱ ጋር እዚህ ጋር እሱ የሆነ ነገር ያየብኝ እንዲል ስለመሰለኝ ነው እሱን እዚህ ጋር። ስለዚህ ስለሱ እኮ ማንነት ምን ላይ እንዳለ ማወቅ ማይፈልጉ ከሆነ ይሄን ሰውዬ አንዴ ክፍያ ከፍለው ድምጹን አጥፍተህ መጥፋት ትችላለህ። ነገር ግን መረጃ እየፈለጋችሁ ነው አሁን ላይ ያላችሁት፣ ስላለው ነገር እየተፈጠረ ስላለው ነገር ስለሁሉም ነገር መረጃ ከዚህ ልጅ እየወሰዳችሁ ነው ያላችሁት። ስለዚህ ያ ምክንያታቸው ምንድነው? እኔ ለራሴ ለደህንነቴ ብዬ ነው ይሄንን ያደረኩት። እንዳልኩ ነው ጠዋት ያሬድን አድርሼው ስመለስ እሱ ውጪ ነበር በርሊ፣ እሱ ብቻ ነው ነበር እና ደግሞ ማለት መኪናውም እንዳልኩ በገቢ ነው ያስኳት እና ያየኝ ስለመሰለኝ ነውና ታርጋም ከያዘ ብዬ ነበር ለደህንነት እንጂ እነሱ ራሱ የሚያውቁ አይመስለኝም። አሁን እኔ ለሱ ገንዘብ እንደምከፍል ማንንም ያውቅ የለም። እሺ በመጨረሻ ሌላ ልትነግረኝ የምትፈልገው ነገር አለ? ምናልባት አንተ ላይ የሚደርስብህን ነገር ሊቀንስልህ የሚችል ነገር ስለሚኖር ማለት ነው።
ከዚህ በመጨረሻ የምትነግረኝ ነገር አለ? እኔ ምንም የለም። ያው ይሄን ስትሰሩ ጠንቅቅ ብላችሁ እሱ ነው ለሚመለከት ጉዳይ አይደለም። አሁን ላይ ከአንተ የምፈልጋቸው ነገሮች አሉ። ከዚህ በፊት ከአቶ በየነ ጋር ስትደዋወላቸው የነበረውን ስልኮች እያንዳንዱ ስልኮች ትሰጠኛለህ። በተጨማሪም ደግሞ አሁን የምትገናኘው ሰው አለ አይደል? ከሱ ጋርስ እንዴት ነው የምትገናኙት? በስልክ ብቻ ነው የምትገናኙት ወይስ በአካልም ትገናኛላችሁ? እንዴት ነው ያላችሁ ግንኙነት? በስልክ ነው የሚያስፈልገውን ነገር አለ ማድረግ ያለበትን። ነገር ግን ያሬድን ሲሰጥህ ደግሞ በአካል ነው የሰጠህ አይደል? ከዛ በኋላ በስልክ ብቻ ነው እያወራችሁ ያላችሁት? በስልክ ነው። ለገንዘብ ብቻ ስለሆነ የምንደዋወለው ሌላ ለምን ስላልሆነ እኔ ያልገባኝ አንድ ነገር አለ። ለገንዘብ ጉዳይ ከዛ በኋላ ለምንድን ነው የምትገናኙት? ምክንያቱም አንድ ስራ ተባልክ፣ ያን ስራ አሰራህ፣ ተከፈለህ ለዛ ጉዳይ፣ ድጋሚ በገንዘብ ጉዳይ የሚያገናኛችሁ ነገር ምንድነው? ወይስ ደግሞ ሌላ የምትሰራላችሁ ስራ አለ? ሌላ ምንም እኔ የምሰራላችሁ ስራ የለም። እንዳልኩ ነው ከበየነ ጋር አሪፍ ተግባብተን ነበረ። ከዛ በኋላ እንዳልኩ ነው እዚህ ጋር አንድ ሰውን ይሰጡኝ ስልም እንዳለበት እኔም ብዙም አላውቅም፣ ግን ገንዘብ እንደሚያስፈልገኝ ከነገርኳቸው ይልኩልኛል። ገባካ? እኔም እዚህ ጋር ለእሱም ስለምከፍለው ያው እንደነገርኩ ነው መጀመሪያ ህይወቴን መቀየር ፈልጋለሁ ምናምን ብያለሁ እና ብዙ ነገር እንደሚያስፈልገኝም ነገር ነው ነበረ። ገንዘብ ስለው በቃ በልጁ በኩል ይልክልኛል። ልጁን ነው ግን ማለት። ስለዚህ ስራ ሰራህም አልሰራህም ወደ አካውንት ገንዘብ ይገባል ማለት ነው። ያው ለሱ ስለሱ እኮ እንደማያውቁ ነግረኸኛል። ስለሱ ምንም አይነት ነገር እንደማያውቁ ነግረኸኛል። እኔም ገንዘብ ስለሚያስፈልገኝ ከዛ ላይ ነው ለሱ የምሰጠው። ስለዚህ እንግዲህ ወለ አሁን የምታደርግልኝ ነገር አንድ ነገር ብቻ ነው። ካንተ ጋር ሲጀመር ከዚህ በኋላ ከካሜራም ጀርባ በእያንዳንዱ ነገር መገናኘታችን አይቀርም። ሲጀመር ከዚህ በኋላ ለሰራው ስራ በህግ ጥላ ስር መቆየት አይቀርም። ሌላም በመሃል የምትነግረኝ ነገሮች ካሉ እንድትነግረኝ እንፈልጋለሁ። ነገር ግን አሁን ላይ ከአንድ ሰው ጋር ግንኙነት አለ። ያ ሰው ስለሱ ማንነት የምትነግረኝ ነገሮች ይኖራሉ። እሱን ከካሜራ ጀርባ ማውጣት ያለብን ነገር አውጥተን ማውራት ባለብን ልኩ የምናወራው ማለት ነው። ለጊዜው እና ተነሱታ። እሺ ቤተሰቦች እንግዲህ የተፈጠረውን ነገር እንዳያችሁት ነው። እነዚህ ተማሪዎች ላይ ለሚደርሰው እየደረሰ ላለው ነገር ስላለው ነገር ስለ ሁሉም ነገር እንግዲህ ማጣራት ባለብን ልኩ መሄድ ባለብን ልኩ እየሄድን እንገኛለን። እንደተመለከታችሁት እንግዲህ ከዚህ ነገር ጀርባ ያው እንደ ፈጣሪ ፍቃድ ሹፌሩን አግኝተነዋል። ማለት እዚህ ቤት ላይ ሳይሆን የያሬድን እቤቱ ያደረሰውን ሹፌር አግኝተነዋል ማለት ነው። በዛም መሰረት እንግዲህ የሰማናቸው መረጃዎች አሉ። ሌላም ከካሜራ ጀርባ ለእናንተ ያልነገርናችሁ ሌላም ብዙ መረጃዎች የደረሱ መረጃዎች አሉ። ማጣራት ባለብን ልኩ እያጣራን እንገኛለን አሁን ላይ ማለት ነው። ያው እንዳያችሁት ደግሞ የገዛ አብሮ አደጉም ብዙ ነገር ሲያደርግ ነበር፣ ሲክድ ነበር። ብቻ ብዙ ነገሮች ተደብቀው እንዲቀሩ እየተደረገ ነበር። ነገር ግን ደግሞ ፈጣሪ ሁሉ ነገር ተደብቆ እንዲቀር ስለማይፈልግ ሁሉን ነገር መውጣታቸው አይቀርም። እኛም በቻልነው መጠን እየጣርን ነው፣ እየታገልን ነው ነገሮችን ለማሳካት። ከዚህ ይሄን ነገር ከምንጩ ለማድረግ ሁሉንም ነገር ለማጥፋት መታገል ባለብን ልኩ እየታገልን ነው የምንገኘው ማለት ነው። ያው አሁን ላይ እንግዲህ መሄድ ባለብን ልኩ እየሄድን ነው። ሹፌሩ የሰጠን መረጃ አለ፣ እኛም የሰበሰብናቸው መረጃዎች አሉ። አቶ በየነ ስለሚባል ሰው እንግዲህ በትንሹም ቢሆን ማወቅ ችለናል ማለት ነው። ያወቅናቸው ነገሮች አሉ። ስለሱም ማጣራት ባለብን ልኩ እንግዲህ ከዚህ በኋላ የምናጣራ ነው የሚሆነው ማለት ነው። ከአቶ በየነ በፊት እንግዲህ ለሹፌሩ ይሄንን ልጅ ወይም ደግሞ ያሬድን ያስረከበው ሰው አለ። ስለሱም ማንነት፣ ስለ ስልኩም ስለሚሰራው ስራ፣ ስለእያንዳንዱ ነገር ማጣራት ባለብን ልኩ አጣርተን እንግዲህ ወደሱ የሚወስዱንን መንገዶች ሁሉ ተጠቅመን ወደሱ መሄድ ባለብን ልኩ የምንሄድ ነው የሚሆነው ከዚህ በኋላ። ያው ከዚህ በኋላም ከዚህ በፊት የተፈጠሩ ነገሮች አሉ። ብቻ ግን ከዚህ በኋላ ነገሮች እንዳይፈጠሩ እየተደረጉ ያሉት ነገሮች እንዳይሆኑ ማድረግ የምንችለውን ነገሩን ለማድረግ አሁን ላይ ማሰማራት ያለብንን የክሩ አባሎቻችንን ከበቂ በላይ ማለት ከዚህ በፊት ከነበሩት በላይ ማሰማራት ባለብን ልኩ አሰማርተን መረጃዎችን እያሰባሰብን እንገኛለን። ያው ጥሩ ነገርም በጥሩ መንገድ ላይ እየሄድን እንገኛለን ማለት ነው። ቤተሰቦች ያው በተጨማሪ እናንተም በጸሎታችሁ እንድታግዙን በድጋሚ ልጠይቃችሁ እወዳለሁ ማለት ነው። ያው አጠገብ አሁን ላይ ያው ሳሚም አለ፣ እሱም የሚያወራችሁ ነገር ይኖራል ማለት ነው። እስቲ ሳሚ ምን ልትላቸው ነው ዛሬ? እሺ እንግዲህ ውድ ቤተሰቦች በመጀመሪያ እንኳን ደህና ቆያችሁ ለማለት እወዳለሁ። ያው እንግዲህ የያዝነውን ኬዝ ሰሞኑን በመብረቅ ሚዲያ ላይ ያለውን ሁኔታ እየተከታተላችሁት እንደምትገኙ አስባለሁ። ማለት በጣም ከበድ ያለ ኬዝ ነው
እስከዛሬ ከሰራናቸው ኬዞች ውስጥ አሁን ይሄ ለየት የሚያደርገውና ትንሽ ከበድ የሚያደርገው ነገር ምንድነው? ይሄ ተማሪዎች ላይ ትውልድ ለማጥፋት እየተሰራ ያለ ስራ ነው። ማለትም አለን የምንላቸውን ነገ ከነገ ወዲያ ሀገርን፣ ህዝብን፣ ቤተሰቦቻቸውን እንዲሁም መላ የኢትዮጵያን ህብረተሰብ ሀገሪቷንም ሁሉ ይጠቅማሉ የሚባሉ ተማሪዎች ላይ እየተሰራ ያለ ስራ ነው። በጣም ከባድ የሆነ ነገር ነው እየተደረገ ያለው። ምክንያቱም እነዚህን ልጆች አጣን ማለት እነዚህን ተማሪዎች አጣን ማለት ብዙ ነገር ነው የምናጣው። ብዙ ነገር በቃ እንደ ቤተሰብ ብቻ አይደለም እንደ ሀገርም በጣም ብዙ ነገር ነው እያጣን ያለ ነው። ምክንያቱም አይታችኋል፣ ባለፈው ቪዲዮ ላይ የመብረቅ ላይ የተላለፈውን ቪዲዮ ተመልክታችሁታል። ያሬድ የሚባለው አንድ በጣም ስማርት የሆነ ተማሪ በሰፈሩ የሚወደድ ለቤተሰቡ አለኝታይ ነበረ። የቤተሰቡ ጧሪ ቀባሪ የሚሆን ቤተሰቦቹ የሚመኩበት የነበረ ተማሪ ምን ላይ እንደደረሰ አይታችኋል። በምን አይነት መንገድ ወደ ሀገር ውስጥ እንደገባ አይታችኋል። ምንድነው ያደረሱበት? ምንድነው እያደረጓቸው ያሉት እነዚህን ተማሪዎች? ጭራሽ መጨረሻ ላይ እንደዚህ አይምሯቸው ላሽቆ ማውራት እስካይችሉ ድረስ ቅዠት በቅዠት እስኪሆኑ የተለያየ አይነት ነገር እስኪደርስባቸው ድረስ እየተካሄደ ያለው ነገር በጣም ውስብስብና ግራ የሚያጋባ ነገር ነው። አሁን ላይ ማንም ሰው ደግሞ በጣም በሚያሳዝን ሁኔታ ማንኛውም አይነት ወጣት ማንኛውም አይነት ሰው ገንዘብ ካገኘ ምንም አይነት ስራ ከመስራት ወደኋላ ማይልበት ጊዜ ላይ ደርሰናል። በጣም ከባድ ጊዜ ላይ ነው ያለነው። ስለዚህ እነዚህን ሰዎች ማስቆም መቻል አለብን። ለኛ ለወደፊት የሚጠቅሙ ለሀገራችንም የሚጠቅሙ ለቤተሰቦቻቸውም አለኝታ የሆኑ አሉ የምንላቸውን ጥሩ ተማሪዎቻችንን እያጣን ስለሆነ ለማስቆም በጣም ከፍተኛ ርብርብ ይፈልጋል። በዚህ ሰዓት ሁላችሁም ከጎናችን እንድትሆኑ እንፈልጋለን። ማለትም እኔም እዚህ ጋር አንድም የተገኘሁበት ዋነኛ ምክንያት ይሄ ነው። ይሄ ኬዝ በጣም ከበድ ያለ ኬዝ አስቡት። እያጣን ያለነውን ነገር አስቡት። የያሬድ ቤተሰቦች ላይ የደረሰውን ነገር አስቡት። እናትየው ታማ ገዳም ነው ቁጭ ብላ ያለችው ከአቅም በላይ በሽታ ይዛ። እህትየውን ተመልክታችኋል። እህትዬ ያለችበትን ሁኔታ አይታችኋል። በጣም ከፍተኛ ነገር ውስጥ ነው ያለችው። ያሬድ እንደዛ ሆኖ መጣ። እንግዲህ ምንድነው እስኪ እንደ ቤተሰብ አስቡት። በእናንተ ቦታ እስኪ አስቡት። ይሄንን ነገር እየተደረገ ያለው አንድ የምትመኩበት ጥራችሁ ግራችሁ ያስተማራችሁትን አለኝታ ወደፊት ለኔ አይደለም ለጎረቤት አይደለም ለብዙ ነገር ይጠቅማል ብላችሁ የምታስቡትን አንድ ልጃችሁን ወይም ደግሞ እንጃ ምን የሆነ የቅርብ ሰዋችሁን ባላሰባችሁት መንገድ ባልጠበቃችሁትና በማገምቱት መንገድ የተለያዩ የስራ እድሎችን አግኝቻለሁ ምናምን በሚል ትንሽዬ ቪዲዮ ከሀገር ወጥቶ ከዛ በኋላ ደግሞ በጣም የሚገርመው ደግሞ ጥንቃቄያቸውና ያካሄዳቸው ለየት የሚያደርገው ያን ቪዲዮ ከቤተሰቦቻቸው ጋር እንዲደርስና ወደ ተለያዩ የህግ ቦታዎች ላይ እንዳይሄዱ ልጄ ሰላም ነው፣ ልጄ እውቀቱን ሊጠቀም ከሀገር ወጥቷል፣ ከዛ በኋላ ደግሞ ገንዘብ እንዲላክ ያደርጋሉ። ገንዘብ ሲላክ ያው ቤተሰብም አሁን ልጄ በቃ ጥሩ ቦታ ላይ ነው ያለው፣ ጥሩ ስራ እየሰራ ነው ያለው ብለው ነው የሚያስቡት እንጂ ልጅ እዛ ጋር ምን እየደረሰበት እንደሆነ ሲጀመር በ2-3 ቀን ውስጥ የሚያልቅ የጉዞ አካሄድ ምን አይነት እንደሆነ አላውቅም። በምን አይነት መንገድ ከሀገር እያስወጧቸው እንደሆነ አላውቅም። ይሄ ነገር በጣም ሊጣራ የሚገባና በጣም ከስሩ መድረቅ ያለበት ነገር ነው። ስለዚህ እባካችሁ በዚህ ሰዓት ላይ አብሮነታችሁ በጣም ያስፈልገናል። ከኛ ጎን እንድትቆሙ እንፈልጋለን። የምትቆሙበትን መንገድ አንድ ነው። ይህንን ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ ነው። ምክንያቱም ይሄንን ነገር በመታደርጉ ሰዓት ነገ እዛ ቤት ውስጥ ያለ አንድ የሚመኩበት ተማሪ ሴትም ትሁን ወንድም ይሁን እነሱ ከዚህ ጥቃት ሰለባ ላለመሆን እድል ማለትም ምልክት ይሆናቸዋል። ከእንደዚህ አይነት ነገር እንዲጠነቀቁ ይሄ ነገር እየተስፋፋ ያለ ስለሆነ ተቆጥበው እንዲቀመጡ ካልሆኑ ጓደኞቻቸው እንዲርቁ ይሄ ትሪፕ ተብሎ የተለያዩ አይነት የጉዞ ነገሮች ተዘጋጅተው የሚሄዱበትን ነገር እንዲጠነቀቁና አላስፈላጊ ነገር ስለሆነ ያንን ነገር እንዲያቆሙ ቤተሰባዊ ምክርም ቤተሰባዊ አስተያየትም እንድሰጧቸው ለእናንተ ይረዳቸዋል። እንደ ቤተሰብ እንደ ወላጅ ይህንን ቪዲዮ የምታዩ ወላጆች ማለት ነው።
እና እባካችሁ ሌላም ልጆች እንዳናጣ ሌላም የምንመካባቸውን ተማሪዎች እንዳናጣ እባካችሁ ይሄ ቪዲዮ ሼር ይደረግ፣ በደንብ ሼር ይደረግ፣ በደንብ ላይክ ይደረግ። ይህንን ነገር ለማሳሰብ እፈልጋለሁ። ወደፊት አሁን አብረን በስነ ስርዓት ነው የምንሰራው። እነዚህን ሰዎች ለማጥፋት ነው የምንሄደው። እርግጥ ነው ጠላቶቻችንም ይህንን ቪዲዮዎች ልታዩት እንደምችል ግልጽ ነው። ግን ምንም ይፈጠር ምንም ይህንን ስራ ከመስራት ወደኋላ አንልም። ነገራቶቹ መፈጠር ያለበት ነገር ተፈጥሮ ይሄ እነዚህ ትውልድን የማጥፋት ስራ የተያዙትን ሰዎች ለፍርድ አቁመን የሚገባቸውን ቅጣት እንዲያገኙ የምናደርግ ይሆናል እና ይሄንን ነው ለማስተላለፍ የምፈልገው። ሌላ ተጨማሪ የምላችሁ ነገር የለም። ቀጣይ ቪዲዮ ላይ ደግሞ በደንብና በሰፊው የምንመጣ ይሆናል። በረከት እንግዲህ ይሄንን ነገር ነው ለማለት የምፈልገው። ጨርሻለሁ። እሺ ያው ቤተሰቦቼ እንደሰማችሁት ነው እንግዲህ ከኛ የሚጠበቀውን ማድረግ የምንችለውን ነገር ሁሉ እያደረግን ነው። ያው ቅድም ለማንሳት ሞክሯል ሳሚም ያሬድ ላይ የደረሰበት ነገር አለ። አሁን ላይ ያው የዛኔም ጸበል ሊሄዱ እንደሆነ ነበረ ታውቃላችሁ። እኛ ማድረግ ያለብን ነገር ማገዝ ባለብን ልኩ አሁን ላይ እያገዝናቸው እንገኛለን። እናትየውም ልጁም ጸበል እየተከታተሉ ይገኛሉ። እህታቸውም ያው አብራቸው እንድትወል እኛም ደግሞ መመደብ ያለብን ሰዎች እዛ መድበን ለእናትየው ማገዝ ያለባቸውን ነገር ሁሉ እያገዟቸው ይገኛሉ ማለት ነው። ፈጣሪ ብሎ ደግሞ ከዚህ ነገር ተላቆ የዚህ ነገር ሁሉ ማብቂያ ብዙ ነገር ያቃል ብለን ስለምናስብ ያሬድን እንግዲህ ወደ ጭንቅላቱ ፈጣሪ መልሶት ከዚህ ነገር ሁሉ ጀርባ ያለውን ነገር የተፈጠረውን ነገር ወደፊት ይነግረናል ብለን እናስባለን ማለት ነው። ቤተሰቦቼ ያው እንግዲህ በቀጣይ ቪዲዮ መመለሳችን አይቀርም። በቀጣይ ቪዲዮ እስከምንመለስ ድረስ እንግዲህ እናንተ ማገዝ ያለባችሁን ማድረግ ያለባችሁን ነገር በዚህ አጋጣሚ እንድታደርጉልን ፈልጋለሁ። አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንድጀምሩ ላይክ በማድረግ እንድጀምሩ ፈልጋለሁ። ቤተሰብ የሆናችሁ ሰዎች ደግሞ ላይክ በማድረግ ሐሳባችሁን ኮሜንት ላይ ለኛ በመስጠት በማጋራት እናንተ የምትሰጡን ሐሳብ አስተያየቶች በጣም ስለሚጠቅሙን ማለት ነው እያንዳንዱ ነው የምንከታተላቸው። የምትሰጡን ሐሳብ አስተያየቶች ሁሉንም ነው የምናነባቸው። ስለዚህ የእናንተ ሐሳብ አስተያየቶች ስለሚጠቅሙን ስለሚገነቡን በዚሁ አጋጣሚ ሐሳብ አስተያየታችሁን እንድሰጡን ፈልጋለሁ ማለት ነው። በተጨማሪም ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እንድታስተላልፉት ፈልጋለሁ ይሄን ቪዲዮ። ምክንያቱም ቀደምም ሳሚ ብሏቸዋል የዚህ ነገር ሰለባ እንዳይሆኑ ከዚህ በኋላ እንዲህ አይነት ነገር እንዳይፈጠር አንድ ሰው ይሄን ቪዲዮ ባየ ቁጥር መጠንቀቅ ባለበት ልኩ ስለሚጠነቀቅ ይሄን ቪዲዮ ሁላችሁም ቤተሰብ የሆናችሁ ሰዎች እባካችሁ ሼር እንድታደርጉልኝ ፈልጋለሁ ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።